ከእስር የማምለጥ ጥበብ ከማይክል ስኮፊልድ በጥይት 9 ጊዜ ተመቱ የመዳን ጥበብ ደግሞ ከ50 ሴንት ብንወስድ ዳዊት ደሪባን እናገኛለን። ዛሬ ግን የምናወራው ስለ ዳዊት ደሪባ አይደለም። እጅግ በጣም ዘግናኝና በማትጠብቁት መንገድ ከእስር ስላመለጡ ሰዎች ነው የምናወራው። ሁሌም እንደምንለው ይህ ቪዲዮ ማየት ስትጀምሩ ላይክ ማለት እንዳረሱ፣ ቻነሌንም ሰብስክራይብ ያላደረጋችሁ ሰዎች አሁኑኑ ሰብስክራይብ በማድረግ የቻነሌን ቤተሰብ ሆኑ። ያላችሁ ሀሳብ አስተያየት ደግሞ ኮመንት ላይ ማስቀመጥ እንዳረሱ። አያችሁ፣ እነዚህ ሁለት ሰዎች ጆና ኬኔዝ ይባላሉ። ከእስር ቤት ያመለጡበት ዘዴም እጅግ በጣም የሚገርም ነበረ። የጥርስ መፋቂያ ክር ወይም ደግሞ ዴንታል ፍሎስ በመጠቀም እንዴት ነው ሰው ከእስር ቤት ሊያመልጥ የሚችለው? ግን እነዚህ ሰዎች አደረጉት። አያችሁ፣ እነዚህ ሁለት ሰዎች አብረው በታሰሩበት 2 ወር 3 ሳምንት ውስጥ 5 ኢንች በምትሆን መስኮት ወይም ደግሞ የኔን ጭንቅላት በማታሳልፈው መስኮት ሊያመልጡ የቻሉት። አሁን እዚህ ፓርት ላይ ልብ ብላችሁ እንድታረብጡ ይፈልጋለሁ። ኬኔዝ እና ጆ እጅግ በጣም ችግር ነበረባቸው። ገመድ ከተገኘማ አይደለም ከ17ኛ ከ27ኛ ፎቅ ማምለጥ እኮ ይቻላል የምትሉ ከሆነ እስር ቤቱ ለእንደዚህ አይነት ነገር እንዲመች ተደርጎ የተሰራ አልነበረም። እነዚህ ሁለት ሰዎች የታሰሩት ደግሞ 17ኛ ፎቅ ላይ ነበረ። ጆ ባንክስ ፍርድ ቤት በቀረበበት ሰዓት ጠበቃ አያስፈልገኝም፣ ለራሴ እኔ ራሴ እበቃለሁ በማለት ነበረ ብቻውን ዳኛዋን ሲከራከር የነበረው። ግን የታሰረበት ኬዝ ደግሞ በተለያየ ጊዜ እስከ $600,000 ከባንክ በመዝረፉ ነበረ። የሚጠቀምበት ታክቲክም እንደተለመደው ታክቲክ አይደለም። ሰልባጅ ይለብሳል፣ ሆምለስ ወይም ደግሞ ቤት የሌላቸው የጎዳና ተዳዳሪ ሰዎች በመምሰል ነበረ ይህንን ሁሉ ድርጊት የሚፈጽመው። የሚገርመው ደግሞ ከሰረቀው $600,000 $540,000 እስካሁን ድረስ የት እንዳስገባው አይታወቅም። ጠበቃ አያስፈልገኝም በጭራሽ ብሎ ራሱን በሚከላከልበት ሰዓት እኔ የሉዓላዊት ሀገር ዜጋ ነኝ፣ የአሜሪካ ሕግም አይገዛኝም ሲል ለዳኛዋ ይናገራታል። አሁን እኔ ዳኛዋን አንቺ እያልኩ ነው ሪፈር እያደረኳት ያለው፣ ግን ፍርድ ቤት ስትገቡ አንቱ እያላችሁ ነው መጥራት ያለባችሁ። እንደዛም ሆኖ ግን እሱ የሚናገረውን ነገር በጣም ያበሳጫት ነገር ነበረ። እናም ትርምስ መፍጠር ይጀምራል። ፍርድ ቤቱን በጣም ስለረበሸው ፖሊሶቹ ከተቀመጠበት ወንበር አጣብቀው አስረውት ነበረ ችሎትን እስኪያልቅ ድረስ ያስቀመጡት። እናም መስከረም 13 2012 ይህ ሰው ጥፋተኛ ነህ ተብሎ 80 ዓመት ይፈረድበታል። የዳኛዋ ስም ሳልነግራችሁ ባይዘወይ ርብቃ ሜየር ትባል ነበረ። ሬቢካ ሜየር ማለት ነው። እናም ጠረጴዛውን በሙዶሻዋ ስትመታ የጨረሰች መስሏት ነበረ። ነገር ግን ጆ አይኗን እያየ የሆነ ነገር ይናገራታል። ምንም የይግባኝ አቤቱታ አላስገባም፣ ከጥቂት ቀናት በኋላ ግን ስለ እኔ ትሰሚያለሽ ይላታል። ዳኛዋም የምሬን ነው። እናም ጆ ቺካጎ ውስጥ በሚገኘው ሜትሮፖሊታን ወይም ኤምሲሲ ወደሚባለው ማረሚያ ቤት ይላካል። ይህ እስር ቤትም እንደተለመዱት እስር ቤቶች ሰፊ ግቢ የለውም። በከተማው መሃል የሚገኝ ባለ 27 ፎቅ እስር ቤት ነው። አይደለም እስረኛ በሮሮ እንኳን እንዳታመልጥ ተደርጎ ነው የተሰራው። የመስኮቶቹን ስፋቶች የኔ ጭንቅላት እንኳን አያሳልፉ። እናም ጆ በታሰረበት ሰዓት ደግሞ አብሮት አንድ ክፍል ውስጥ የሚታሰር ሌላ ሰው ነበረ። እሱም በ20 ዓመት ጽኑ እስራት የተፈረደበት የ38 ዓመቱ ኬኔዝ ነበረ። ሁለት ሰዎች፣ ጠባብ ክፍል፣ አንድ ዓላማ፣ ነፃነት ወይም ሞት የሚል አስተሳሰብ የነበራቸው ሰዎች ነበሩ። ስለዚህ እነዚህ ሰዎች ከእስር ቤቱ የማምለጥ እቅዳቸውን መንደፍ ጀመሩ። መስኮቶቹን ሲመለከቷቸው ጭንቅላታችን እንኳን ማሳለፍ አይችሉም ይላሉ። ስለዚህ በበር በኩል ሳይሆን ለምን መስኮቶቹን አስፍተን በዛ እናመልጥም ይላሉ። የታሰሩበት ክፍል አስቡት 17ኛ ፎቅ ላይ ነበረ። ግን እነዚህ ሰዎች ደግሞ አብረው በታሰሩበት አጭር ጊዜ ውስጥ እንዴት ክሊክ እንዳደረጉ እኔ ራሴን በጣም ገርሞኛል። እናምልጥ እንዴ ዳይ እናምልጥ ተባብለው የወሰኑ ነው የሚመስለኝ። ግን ደግሞ ከጆ አብሮ የታሰረ ኬኔዝ $4,000 ሰርቀሃል ተብሎ ነበረ 20 ዓመት የተፈረደበት። ከዚህ በፊት ስራው የስትሪፕ ክለብ ወይም ደግሞ የራቁት ዳንሰኞች ያሉበት ክለብ ማናጀር ነበረ። ስለዚህ እነዚህ ሁለት ሰዎች ወደ ሺካጎ የሚገኘው እስር ቤት ትራንስፈር ከተደረጉ በኋላ አብሮ ይኖርበት ጊዜ 2 ወይም 3 ሳምንት ብቻ ነበረ። ግን እነዚህ ሁለት ሰዎች በአጭር ጊዜ ውስጥ እርስ በራሳቸው ለመተዋወቅ ሳይሆን ለማምለጥ ነበረ ጊዜያቸውን የተጠቀሙበት። ስለዚህ የታሰሩባትን ክፍል መስኮት ለማስፋት መሳሪያ ያስፈልጋቸው ነበረ። በፌዴራል እስር ቤት ውስጥ ደግሞ መዶሻ የለም፣ ፌሮ ብረትም የለም። መርማሪዎች እንደሚገምቱት ከሆነ የጽዳት ማሽን ወይም ደግሞ ጂም ቤት ካሉ የብረት ዕቃዎች ሰርቀው አምጥተው እነሱን ተጠቅመው መስኮቱን እንዳፈረሱት ይናገራሉ። ለሳምንታት ያክልም ያቺ ጠባብ መስኮት ለማስፋት መፈልፈል ይጀምራሉ። እያንዳንዷን ምት የተሳካች መሆን ነበረባት። ድምፅ ከሰሙ ፖሊሶች ይመጣሉ። ስለዚህ የነበራቸውን አማራጭ
ለእስረኛ የሚከፋፈል ምግብ የምታመጣ የምትገፋው አንጋሪ በምትመጣበት ሰዓት የእሷን ድምፅ እንደ መሸፈኛ ተጠቅመው አንድ ጊዜ ይመታሉ። የእግር ኮቴ በሚሰማበት ሰዓትም ይመታሉ። የአንድ ክፍል በር በሚዘጋበት ሰዓት ከበሩ የሚወጣው ድምፅ በመጠቀም ይመታሉ። የኮንክሪቱ ስብርባሪ ወይም ደግሞ ፍርፋሪው ደግሞ ቀስ እያደረጉ ወደ ሽንት ቤት ያፈሱት ነበረ። ግድግዳውን ደግሞ እንደተመታና እንደተጠረበ እንዳይታወቅባቸው በማለት ወዙን ለማስመለስ የጥርስ ሳሙና ይቀቡት ነበረ። እናም በስተመጨረሻ እነዛ የብረት ዘንጎች ለመንቀል ይበቃሉ። ግን ብረቶቹን በነቀሉበት ሰዓት ደግሞ ፖሊስ ቼክአፕ በሚያደርግበት ሰዓት ብረቶቹን ተነቅለው ካየ ጉዳቸው ይፈላል። ስለዚህ ካርቶን በመጠቀም እነሱ ኦሪጂናል ብረቱን በማስመሰል እርሳስ ይቀቧቸው ነበረ። እርሳስ የተቀቡት ካርቶኖች ደግሞ ልክ እንደ ብረቶቹ ዘንግ ያስቀምጧቸው ነበረ። ቀጣዩ ችግራቸው ደግሞ ተንጠላጥለው የሚያመልጡበት ገመድ ነበረ። ገመድ ስላችሁ ደግሞ ዝም ብሎ ገመድ አይደለም የሚፈልጉት፣ ሁለት ሰዎች ባንዴ መሸከም የሚችል ገመድ። ከ17ኛ ፎቅ እስከ መሬት ድረስ ያለውን ርቀት በአይናቸው ለኩና ይህ ገመድም አንሶላና የጥርስ መፋቂያ ክር ወይም ደግሞ ዴንታል ፍሎስ በመጠቀም ጠንከር ያለ ገመድ ይሰራሉ። ነገር ግን እነዚህ ገመዶችና መሳሪያዎቹ ሳይቀር አልጋ ስር፣ ፍራሽ ስር እየደበቁ ነበር የቆዩት። በዛች ጠባብ መስኮት ለማምለጥ እንዲመቻቸው ዳየት ላይ ነበሩ። ምግብ እንቀንሳ ዋው ምናምን ተባብለው ምግብ ሳይበሉ ነበር የቆዩት። ለማምለጥ የወሰኑበት ቀንም ታህሳስ 17 2012 ከሌሊቱ 9 ሰዓት ገደማ ነበረ። ከምሽቱ 4 ሰዓት ሲል የእስረኞች ቆጠራ የሚካሄድበት ሰዓት ነው። ጠባቂዎች እያንዳንዱ እስረኛ መኖሩን አረጋግጥ፣ መብራቱ ይጠፋል። እናም እነዚህ ሰዎች ወደ እርምጃ ይገባሉ። ተኝተዋል እንዲባልም በአንሶላና በትራስ አድርገው ራሳቸውን አስመስለው አሻንጉሊት ሰርተው አልጋቸው ላይ አጋድመዋል። ያቺ መስኮት ላይ የምትቀመጠዋ ከካርቶንና ከእርሳስ የተሰራችው የብረት ዘንግ ተዘጋጅታለች። ቀዳዳው ሲለኩት በቂ ነው። በዛን ሰዓት ገመዱ ታሰረ። በቀዳዳዋ መውጣት ጀመሩ። እናም አንድ በአንድ በመስኮቷ ወጡ። በገመዱ እየተንሸራተቱ ከ17ኛ ፎቅ እስከ መሬት ድረስ ይሄዳሉ። የእስር ቤት ልብሳቸው አውልቆ ሌላ የሚለብሱት ቅያሪ ልብስም ማዘጋጅተው ነበረ። ግን ደግሞ ገመዱን እየተንሸራተቱ በሚወርዱበት ሰዓት እጃቸው በጣም ተላልጦና ገመዱ ደግሞ ደም ተጨማልቆ ነበር። እናም ከመስኮቱ እስከ መሬት ድረስም ከ5 እስከ 10 ደቂቃ እንደወሰደባቸው ይነገራል። መሬት ላይ እንደደረሱ ብርዱ እጅግ የሚያቆራምድ ብርድ ነበረ። ግን በዛን ሰዓት መኪና ይዘው የሚወስዳቸው ሰው ስላልነበራቸው ታክሲ ይጠራሉ። እነዛ ላዳ የምንላቸው ቢጫ ታክሲዎች እንደማንም ዜጋም ታክሲዋን ተሳፈሩ። ብራቸውን ከፍለው በቺካጎ ጨለማ ውስጥ ተሰወሩ። ቆይ እነዚህ ሰዎች ሲያመልጡ ግን ሴኪሪቲ ካሜራ አልያዛቸውም የምትል ከሆነ እንደ አጋጣሚ ሆኖ እነሱ በሚወርዱበት ግድግዳ ላይ ሴኪሪቲ ካሜራ ነበረች፣ ግን ደግሞ ማልፋንክሽን አድርጋለች ወይም ተበላሽታ ነበረ። እናም ከሌሊቱ 9 ተኩል ሲል ፖሊሶች ቆጠራ የሚያካሂዱበት ሰዓት ነበር። መብራታቸውን እያበሩ እስረኞችን ቼክ ሲያደርጓቸው የጎደለ እስረኛ የለም። ስለዚህ ፖሊሶቹ ሙቭ ኦን ያደርጋሉ። እናም ሰዓቱ እየቆጠረ ነው። ስቲል 10 ሰዓት ሆነ፣ 11፣ 12፣ 1 ሰዓት ሲል ግን ያልተጠበቀ ነገር ይፈጠራል። በጠዋት የሚገቡ የቀን ሽፍት የሚሰሩ የእስር ቤቱ ሰራተኞች ከ17ኛ ፎቅ ድረስ እስከ መሬት የተንጠለጠለ ገመድ ይመለከታሉ። ያዩት ሰዎችም ማመን አቃታቸው። ብርዱም አትሉት ድንጋጤው አፍዝዞ አስቀራቸው። እናም እስር ቤቱ ሎክዳውን ይደረጋል። ማለት ደግሞ ማንም እስረኛ ከክፍሉ እንዳይወጣ ይደረጋል። ፖሊሶች ወደ 17ኛ ፎቅ እየሮጡ ይደርሳሉ። በሩን ከፍተው ሲገቡም ጆና ኬኔስ ሳይሆን ቅድም ሰርተው ያስቀመጧቸው አሻንጉሊቶች ነበር ያገኙ። መስኮቱን ሲመለከቱት ደግሞ የፈራረሰ ነገር አለው። ሲነኩት ካርቶን ነው። እነዚህ ሰዎች አምልጠዋል በማለትም ኬዙ ለኤፍቢአይ ያስረክባሉ። ጆና ኬኔዝ ግን በዛን ሰዓት አርቀው ሄደዋል። የ4 ሰዓት ሄድ ስታርትም ተሰጥቷቸዋል። ማለት ካመለጡ ከ4 ሰዓት በኋላ ነበር የታወቀባቸው። ኤፍቢአይም ኬዙን እንደተረከበ እነዚህ 2 ሰዎች ወደ ህግ ያቀረበ ሰው $50,000 እሸልማለሁ በማለት ማስታወቂያ ይለጥፋል። በዛን ሰዓት እጅግ በጣም የደነገጠ ሰው ቢኖር ያቺ ዳኛዋ ነበረች፣ ርብቃን እንዲጠብቁ የተመደቡ የፌዴራል ኤጀንቶችም ነበሩ። ምክንያቱም እንደነገርኳችሁ ጆ ሂዶ ሊያጠቃት ይችላል ብለው ስላሰቡ ነበር። ምክንያቱም ፖሊሶቹ በዛን ሰዓት ያሰቡት ነገር ቢኖር ጆ ለነፃነቱ ብሎ ሳይሆን ያቺን ዳኛ ለመበቀል ብሎ ነው ያመለጠው ብለው ነበር። እነዛ ግሬሃውንድ የሚባሉ አነፍናፊ የሆኑ ውሾችን በመያዝ እነዛ ሰዎች ወደ ማሳደድ ይገባሉ። ባስ ስቴሽን፣ የባቡር ስቴሽን እንዳለ አጥለቀለቁት። ግን ምንም ነገር ሊያገኙ አልቻሉ። ግን እነዛ መርማሪዎች በታክሲ እንዳመለጡ የሆነ ፍንጭ ያገኙና ታክሲው ወዴት እንደወሰዳቸው ይነግራቸዋል። ባለ ታክሲው ጆና ኬኔዝን የወሰዳቸው ደግሞ ወደ የሺካጎ ደቡባዊ ክፍል ነበረ፣ ቲንሌይ ፓርክ ወደሚባለው። መርማሪዎች ባገኙት አንዳንድ ፍንጭም ኬኔዝ ወደ እናቱ ቤት እንዳቀና
ያውቃሉ። እናቱም እንድትደብቀውና ቁርስ እንድትሰጠው ጠብቆ ነበረ። እሷም በጭራሽ እንዳታስቡ ሂድ ወደ መጣህበት ትለዋለች። እናም ፖሊሶችና እነዚ አነፍናፊ ውሾች ከኬኔዝ እናቱ ቤት በመጀመር ይከታተሉት ጀመረ። ግን ደግሞ ሽታው ያቆመው ወይም ደግሞ የነሱን ኮቴ ያቆመው የባቡር ጣቢያው ላይ ነበረ። እናም ፖሊሶች በዛን ሰዓት የጠረጠሩት ነገር እነዚህ ሁለት ሰዎች ራቅ ወዳለ ቦታ ሄደዋል። ምናልባትም ጆ ከዚህ በፊት የሰረቀው $540,000 ወዳለበት ቦታ ነው ያቀኑት በማለት ጥርጣሬውን ያሰፍራል። ግን ደግሞ ጆና ኬኔዝ አንድ ላይ መቆየት እንደሌለባቸው ተነጋግረው ተለያይቶ ነበረ። እንዳሰቡትም አርቀው ሳይሄዱ በቅርብ ቦታ ነበረ ያገኟቸው። ለምሳሌ ጆ በሰሜናዊ የሺካጎ ክፍል ነበረ የተገኘው ታህሳስ 20 ላይ ማለት ደግሞ ካመለጠ ከ2 ቀን በኋላ። ጆ እንዳሰበችው ስማርት አልነበረችም። ሲዩዝትም በጣም ሰርፕራይዝድ ሆኖ ነበረ እንዴት አገኙ ብለው። ፖሊሶችም የጠበቁት ነገር $540,000 ጋር እናገኘዋለን ብለው ነበረ። ግን ጆ ባዶ እጁ ሰልባጅ ልብስ ለብሶ ነበር ያገኘው። ይህ ለሳምንታት ያክል የተጠበበበትን የማምለጥ ችሎታውን ለ3 ቀን ብቻ ነበረ ነፃነቱን የሰጠው። ኬኔዝ ደግሞ ክሪስማስ፣ አዲስ ዓመት ብቻ ዓመት በዓሉን ሁሉ ለብቻውን አጣጥሞ ካሳለፈ በኋላ ከ17 ቀን በኋላ ነበር የተያዘው። ፓሊስ ሂልስ በሚባል ቦታ ማለት ደግሞ ከሺካጎ ብዙም ሳትርቁ የሚገኝ ቦታ ሰዎች ኬኔዝን የሚመስል ሰው አየን ብለው ፖሊስ ጋር ስለደወሉ ነበረ። ስላዩ ብቻም አልነበረም፣ ወደሆነ የጋራ መኖሪያ ቤት በመግባት የተከፈተ ቤት ካለ እያለ በሮቹን ሲሞክራቸው ነበረ። በዛን ሰዓት ነበረ ጥርጣሬያቸውን ያሳደሩበት ፖሊስ ጋር የደወሉት። ግን ደግሞ ፖሊሶች በቦታው ሲደርሱ ኬኔዝ ሳይሆን የሆነ ሽማግሌ ነበር ያገኙት። በጣም ብዙ ኮቶች ደራርቧል። እንደዚህ አጎንብሶ ምርኩዝ ይዞ የሚሄድ ሽማግሌ ነበር ያገኙት። ግን ደግሞ ሽማግሌው የሆነ የተለየ ነገር አለበት። ሽማግሌውንማ መፈተሽ አለብን በማለት ሊፈትሹት ሲጠጉት ይህ ሰውዬ በሩጫ ያስነካዋል። በዛን ሰዓት ጥርጣሬያቸውን ወደ እውነታ የሚቀይር ሞመንት ተፈጠረላቸው። ያ ሽማግሌ ዝም ብሎ ተራ ሽማግሌ ሳይሆን ኬኔዝ እንደሆነ ያረጋግጣሉ። አሯሩጠው ሊይዙት ሲሞክሩም ለአንድ ፖሊስ በቡጢን ካቀመስ ብሎት ነበር። ግን ፖሊሶቹን በዛን ሰዓት ቴዘር ሽጉጥ ወይም ደግሞ የኤሌክትሪክ ሽጉጥ በመጠቀም ይህን ሰውዬ አደብ አስገዙት። ካቴናውን እጁ ላይ እንዳስገቡበትም አንድ ጊዜ እኮ አምልጫለሁ፣ ለሁለተኛ ጊዜ እንደማላመልጥ ማረጋገጫ አላችሁ በማለት ተሳለቀባቸው። ግን እነዚህ ሁለት ሰዎች በፈጠሩት ክፍተት ማለት ደግሞ ከእስር ቤት ለማምለጥ ያፈረሷትን መስኮት እንዳለ የፌዴራል እስር ቤቶችን በእስረኞቻቸው ላይ ጥብቅ ክትትል እንዲያደርጉ መልእክት ይተላለፍባቸዋል። እናም ከዛ በኋላ ነበረ ኤምሲሲ ማረሚያ ቤት ውስጥ ያሉት መስኮቶች በጣም ጠንካራና ድርብ ብረት መስኮታቸው ላይ እንዲጠቀሙ ትዕዛዝ የተላለፈውም ተግባር ላይም የተገባው። እያንዳንዱ የማረሚያ ቤት ጠባቂ ፖሊስ ወደ ክፍላቸው በመግባት እነዛ ብረቶች ትክክል ናቸው ወይስ አይደሉም በማለት በዱላቸው እየመቱ ማረጋገጥ ነበረባቸው። እሱ ዘዴም ባር ታፕ እየተባለ ይጠራል። እናም በ2014 ጆ ድጋሚ ፍርድ ቤት ይቀርባል። ለፍርድ ቤቱም በሰራሁት ጥፋት እጅግ በጣም ተጸጽቻለሁ፣ ይቅርታ ይደረግልኝ ይላል። ዳኛዋ ግን የጆ ይቅርታ አልተቀበለችም። አንተ ሰውዬ ናርሲሲስት ነህ፣ ለማህበረሰባችንም አደጋ ውስጥ የምትከት ሰው ስለሆንክ እስር ቤት ውስጥ ብትቆይ ይቻላል ትለዋለች። እናም ከዚህ በፊት ተፈርዶበት ወደ ነበረው 80 ዓመት ላይ 36 ዓመት ይጨመርበታል። እናስ ከዚህ በፊት የሰረቀው $600,000 በቅጣት መልክ እንዲከፍል ያዘዋል። እስካሁን ድረስ ግን ያ $540,000 የት እንደገባ አይታወቅም። እናም ይህ ሰው መጀመሪያ ወደ ታሰረበት ማረሚያ ቤት ሳይሆን ዩኤስፒ ሄዝልተን ወደሚባለው ምዕራብ ቨርጂኒያ ውስጥ የሚገኘው ጥብቅ ቁጥጥር ያለበት እስር ቤት ይላካል። የኬኔዝ እጣ ፈንታም ተመሳሳይ ነበረ። ደግሞም የኬኔዝ ኮል የተሻለ ፍርድ ነበረው። ማለት ደግሞ ያቺ መጀመሪያ ላይ የተፈረደችበትን 20 ዓመት በጽኑ ታስሮ እንዲያሳልፋት ትዕዛዝ ይተላለፍበታል። በዛን ሰዓት ኬኔዝ መጀመሪያ ላይ ያሰሩትን ፖሊሶች ላይ አይኑን ይጠቅሳል። ፖሊሶቹም እየተሳለቀብን ነው ይህ ሰው በማለት ለዳኛዋ ያስታውቃል። 3 ዓመት ጨምሬብሃለሁ ትለዋለች። ኬኔዝም በዛን ሰዓት 5 ዓመት አድርጊው ይላታል። ዳኛዋም እጅግ በጣም አመሰግናለሁ ትለዋለች። ኬኔዝም ወደ ሌላ ማረሚያ ቤት ተላለፈ። ማለት ደግሞ የኤስፒ ቶምፕሰን ወደሚባለው ኢሊኖይስ ወደሚገኘው ማረሚያ ቤት። ስቴይ አውት ኦፍ ትራብል ይላሉ ፈረንጆች። ምን ለማለት የፈለጉ ይመስላችኋል? የቴድ ኢዮብ ዩቲዩብ ቻነል ሰብስክራይብ አድርጋችሁ ቪዲዮውን ማየት ስትጀምሩ ደግሞ ላይክ ብላችሁ መሆን አለበት እያሉ ነው። ብቻ እስካሁን የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ቀጣይ ምን አይነት ስቶሪ ይቅረብላችሁ፣ የማን ታሪክ ይቅረብላችሁ ኮመንት ላይ አስቀምጡልኝ። ቀጣይ እስክንገናኝ ድረስ ደግሞ ይሜ